ሰላም ተመልካቾች እንዴት ናችሁ? ሳምንታችሁ እንዴት ነበረ? ስራ፣ ትምህርት፣ ህይወት አጠቃላይ ጉዳዮቻችሁ እንዴት አቆያችሁ? ሳምንታችንን ጠበቅንና ደግሞ በዚህ ሰዓት ተገናኝተናል። በሳምንቱ የነበሩ ለእናንተ የተመረጡ ጉዳዮችን ነግራችኋለሁ። ዛሬ መዲናችን ላይ ካሉ በጣም ያማሩ ቦታዎች መካከል አንዱ ወደ ሆነው ኮፊ ፓርክ መጥቻለሁ። እዚህ አንዳንድ ቦታ ላይ ዞር ዞር እያልኩ ጉዳዮችን ነግራችኋለሁ። አብረን እንቆይ። ስፖርት ወዳጆች ኦሎምፒክን በጣም በናፍቆት ጠብቀው እንደሚያዩት ሁሉ በየሁለት ዓመቱ ደግሞ ለጥበብ ወዳጆች የሚዘጋጀው የቬነስ የስነ ጥበብ ፌስቲቫል እንዲሁ በታዳሚዎች በጣም በናፍቆት የሚጠበቅ ነው። በየሁለት ዓመት አንዴ ይዘጋጃል። ዘንድሮ ደግሞ ለ61ኛ ጊዜ በጣሊያን ቬነስ ይካሄዳል። ቬነስ ቢኔል ፌስቲቫል ነው የሚባለው። ጥበበኞች መጥተው ሀገራቸውን ወክለው ስራዎቻቸውን ያሳያሉ። እዚህ ልክ የጥበብ ኦሎምፒክ የሚባለው መድረክ ላይ ልክ እንደ ሌሎች ትላልቅ ኤግዚቢሽኖች ዳስ ተጥሎ ከየሀገራቱ የመጡ የሀገራት ተወካዮች ስራዎቻቸውን በዛ ፓቪሊዮን ወይም ደግሞ ዳስ ውስጥ ያቀርባሉ፣ ለተመልካቾች ያሳያሉ። ይህንን የጥበብ ኤግዚቢሽን ለየት የሚያደርገው በጣም በርከት ያሉ ከመቶ በላይ የጥበብ ባለሙያዎች የሚታደሙበት የራሳቸውን እይታ ሀሳብ የሚያሰፍሩበትም ጭምር ነው። ዘንድሮ ለ61ኛ ጊዜ ሲካሄድ ሀገራችን ኢትዮጵያ ደግሞ ለሁለተኛ ጊዜ ትሳተፍበታለች። ዘንድሮ ደግሞ ተገኒ ቁምቢ የዚሁ መድረክ አካልም ጭምር እንደሆነ ሰምተናል። እዚህ የታላቅ የጥበብ አውደ ርዕይ ላይ የሚሳተፍ ባለሙያ በጥበቡ ዘርፍ በጣም ትልቅ ቦታ ላይ እንደደረሰ ማመሳከሪያ መድረክ ጭምር ነው። ስለዚህ የኛው ተገኒም እዚህ መድረክ ላይ ተሳትፏል። በጣም ደስ የሚልም ነገር ስለሆነ ነው ያነሳሁት። ቀጥሎ ደግሞ በዚህ ሳምንት አንድ የስዕል አውደ ርዕይ ለተመልካቾች ክፍት ሆኗል። እናንተ ደግሞ በቤታችሁ እንድትጎበኙት ቤዛ የታበበ ቦታው ላይ ተገኝታለች። ቤዛ ትቀጥላለች። በጉጉት ከምንጠብቀው በናፍቆት ከምናገኘው ልዩ ቀን በፊት ያለው የዋዜ ማለት እንደምን ያለ ይሆን? እንደ ሀገርና እንደ ሕዝብ ነገ ልናየው ከምንጓጓለት ህልም በፊት ባለው ዋዜማ ምን የጋራ ትዝታ ተጋርተናል። እኚህንና መሰል ሀሳቦችን ለማሰላሰል ከሰሞኑ ክፍት የሆነው የስዕል ትርኢት የተገባ ቦታ ሆኖ አግኝቼዋለሁ። ሰዓሊው ኃይሉ ክፍሌ፣ የትርኢቱ መጠሪያ ደግሞ ተገማች ዋዜማ ይሰኛል። ተገማች ዋዜማ ስንል እንግዲህ ስራዎቹን በመስራት ሂደት ውስጥ ለዚህ ስዕል ኤግዚቢሽን መነሻ የሆነው የኔ ህይወት ገጠመኝን ከግምት በማስገባት በተለይ ደግሞ ዛሬ ላይ ያለውን ሀሳብ ትኩረት እንድናደርግ በማሰብ ተገማች ዋዜማ አልነው። ነገር ግን በዚህ ትርኢት ውስጥ የትናንትንም ታሪክ የዛሬንም እኛነታችንንና ስለ ነገም ደግሞ እንድናስብ ታሳቢ ተደርጎ ተሰርቷል። ግን እኛ በዚህ አውደ ርዕይ ላይ በደንብ አድርገን ትኩረት ልናደርግ ያሰብነው በእኛ በሀገራችን አሁን እየተካሄደ ባለው የከተማ ዝመና ሂደት ውስጥ የጋራ ትዝታችንን እንዴት ነው ያካተትነው፣ እንዴት ነው ያቀፍነው፣ እንዴት ነው አንድ ላይ አድርገን እንደ ማህበረሰብ አንድ ላይ ያደርጉን የሚችሉ ጉዳዮች ላይ ትኩረት ያደረግነው ወይስ ያን ነገር ደግሞ ዘንግተነው ከሆነ ለምንስ ዘነጋ ነው፣ እንዴት ነው አካሄዳችን ያለው የሚለውን ጥያቄ በተለመደው የዋዜማ እሳቤ ሳይሆን ዋዜማን ራሱን እንደ ጥያቄ እንደ ምርምር እንድንፈትሸው እንድናየው እድል የሚሰጥ የስዕል ትርኢት ነው። ኃይሉ ለአመታት በቆየበት የጥበብ ዓለም ታሪክን እንዲረዳ ሀገሩ በተለያየ ጊዜ በምን እንደምትወከል ፍንጭ ለማግኘት ዋና መሳሪያ የሆነለት ማህተም ነው። ማህተም ለሱ ትልቅ ውክልና አለው። ተገማች ዋዜማም በህትመት በተሞሉ የጥበብ ስራዎች የተሞላ ነው። እንደ ገመድ አንድ የሚያደርገው የዚህን ትርኢት አውደ ርዕይ ማህተሞች ናቸው። ማህተሞች ላይ ደግሞ ላለፉት 11 አመት በተለያየ አሰራር ዘዴ ውስጥ በማህተሞች በኩል ስመረምር ስፈትሽ ሳጠናን የቆየሁት። ማህተም ስሙን ራሱ ስንጠቅስ መጀመሪያ የአንድ ነገር ማረጋገጫ ምልክት ማሳያ ማለት ነው። ከዛ ባሻገር ደግሞ የሀገር ማህተም ሲሆኑ ደግሞ ዘመንን፣ ጊዜን፣ በወቅቱ የነበረውን የፖለቲካ ያስተሳሰብ ፍልስፍና፣ መንፈሳዊ ሀሳቦችንም ጭምር የሚያሳይ ማለት ነው። በዚህ መሃልም ደግሞ እኔ ራሴ የራሴን ማህተሞች የራሴን ሀሳቦች በእነዛ ቅርጽ አማካኝነት አድርጌ እጨምራለሁ። የስዕል ትርኢቱ አሁን ላይ ልንደርሰው ላሰብነው ዘመናዊነት የማህበረሰብ የጋራ ታሪክና የጋራ ትዝታ እንዴት ይቃኛል የሚለውን ተምሳሌታዊ በሆነ መንገድ ያሳያል። ከቀደሙ ማህተቦች የተቀዱ ምልክቶች ደግሞም ለከተማ ዝመና የሚጠቅሙ መገልገያዎች ከሰዓሊው የፈጠራ ውጤቶች ጋር ተዋህደዋል። ዛሬን ያሰብን የትናንትን ማህተም በዛሬ ስራዎች ላይ
ለምን ተካተተ ብንል የጋራ ትዝታ ላይ እያወራን እስከሆነ ድረስ አሁን ያለው የከተማ ዘመና የጋራ ትዝታችንን እንዴት ነው ያካተተው፣ እንዴት ነው ያላካተተው፣ እንዴት ነው የረሳው የሚለውን ካሰብን ማህተሞቹ ያንን ጊዜ ያመጡልናል። ሌሎች የተሰሩ ቁሶች ደግሞ እንደምታያቸው ዛሬን እንዲወክሉ በሲሚንቶ፣ በአሸዋ፣ በሽቦ፣ በነጠላ በተለያዩ ተምሳሌታዊ በሆነ መንገድ ሊወክሉልን በሚችሉ ዘዴ ከማህተሞቹ ጋር ተያይዘው ተሰናስለው ወይም ተቀናጅተው ትናንትና ዛሬን እንዲያሳዩን በተለይ ደግሞ ዛሬ ላይ ትኩረት እንድናደርግ ምክንያቱም ለነገ እኛነታችን ዛሬ በጣም ወሳኝ ጊዜ ስለሆነ ያንን ከግምት እንድናስገባ በማሰብ የተሰሩ ናቸው። አንድ ተመልካች ወደዚህ የስዕል ትርኢት ሲመጣ ትርኢቱን ብቻ ተመልክቶ አይመለስም። ያዘጋጁ ግብም ይሄ አይደለም። በስራዎቹ መነሻነት ሀሳቦችን ማንሸራሸር፣ ለጥያቄዎች መልስ ፍለጋ ከራስ ጋር የሚደረግ ንግግር ይኖራል። የዋዜማ ጉዞ ይፈተሻል። ብዙ ነገር አይቻለሁ ለመናገር ካየሁት በላይ ይልቅ ምን አሰብክ የሚለው ነገር የበለጠ ይገልጽልኛል መሰለኝ ሀሳቤን። የተገማች ዋዜማ እንዴት ነው ምንድነው ምን ይዘው ውስጥ ምንድነኝ ማንኝ ምናምን ያለሽና ካየሁት በላይ አእምሮ ውስጥ የሚፈጥረው ጥያቄ በጣም የበለጠ ነገር ነው ብዬ አስባለሁ። ትላንታችን ምን ነበረ አሁን ምን ላይ ነው ያለነውና ምንድነው እዚህ ነገ ዋዜማችን ውስጥ ተቀምጠን ነገን እንዴት ነው እየሳደን ያለነው ያው ወደ ራስሽ ሪፍሌክት እንድታረጊ ያደርግሽ። ትርኢቱ ሞጋች ነው። በዚህ ጥድፊያ በተሞላው እንቅስቃሴያችን ዋዜማችን ለምን ተገማች ሆነ የሚለውን ይጠይቃል። መንፈሳዊና ሰዋዊ ጉዳዮች በስጋዊ ተግባሮች ብልጫ ተወስዶባቸው እስከ መቼ ይቀጥላል የሚለውን ለመመራመር ጊዜ ቦታና እድል ይሰጣል። መጨረሻ ላይ እንደውም ያያችሁት የብርሃን አንድ ጨለማ ክፍል ውስጥ ገብተን በብርሃን የምናየው የስነ ጥበብ ስራ እረፍትን የሚሰጥ ከዚህ ከቋቋታው ከግርግሩ ከዚህ ካለው ኪዮስ ውስጥ አረፍ ብሎ አንድ ሰው በራሱ ጥሞና እንዲመለከት እንዲያስብ ወደ ላይ እንዲያይ የሚያደርግና ተስፋን በውስጡ እንዲያጭር እድል የሚሰጥ ስራዎችም ጭምር ተሰርተዋል። ሚናሽን ሮልሽን እንድታይ ብዙ የታሪክ ሂደቶች አየን እዚህ ውስጥ አይደለ ነገ ይሄ ታሪክ የኔ ታሪክ ነው። ጥሩም ይሁን መጥፎ ከፍም ያለ ዝቅም ያለ በየትኛው መንገድ የኔ ታሪክ ምን አይነት ማህተም ነው የሚኖረው ለኔ የሚል ጥያቄ እንድትጠይቂ እዛ ውስጥ የምትሰሪውን ስራ እንድታስቢ እንድትፈትሺ ከወዳጆች ጋር እንድትነጋገሪ እድል ያደርጋል። በዘመናዊ ስነ ጥበብ ቤተ መዘክር በሆነው ገብረ ክርስቶስ ደስታ ማዕከል ክፍት የሆነው የስዕል ትርኢቱ እስከ ግንቦት 24 ይቀጥላል። ከሰኞ ውጭ ባሉ ቀናት ብቅ ማለት ይቻላል። እኔ በጣም በግሌ መግለጽ ከማልችላቸው ስሜቶቼ መካከል በዋነኝነት ማንሳት ማልችልባቸው ጉዳዮች እናትና አባቴን ጉዳይ ነው። አንዳንድ ሰዎች በጣም ጎበዞች ናችሁ፣ ጥሩ አድርጋችሁ መግለጽ ትችላላችሁ፣ በተለያየ መንገድ ደግሞ ያንን ስሜታችሁን ታሳያላችሁ፣ ታወጣላችሁ። ስሜት በጊዜው በቦታውና በሁኔታው መነገር አለበት ብዬ የማምን ሰው ነኝ እና ቃላቶች በጣም ነው የሚሰንፉብኝ፣ የሚደክሙብኝ። እኔም እንደዛ አይነት ችሎታ ስለሌለኝ እንዲህ ነው እንዲያ ነው ማለት አልችልም። ዛሬ ግን የእናቶች ቀን ስለሆነ ባልደረባችን ፈቲያ ለእናንተ ለተመልካቾች ይህንን ቀን ምክንያት በማድረግ ያዘጋጀችዋለሁ። እሱ እንድትመለከቱ ጋብዛችኋለሁ። ለመላው እናቶች ደግሞ እንኳን ለዚህ ቀን አደረሳችሁ እላለሁኝ። በጫኝና አውራጅ ግርግር በነጋዴና ሻጭ ክርክር መሃል የዕለት ጉርሳቸውን ፈላጊ ባተሌ አፈር ከተለወሰው እህል ጥሬያቸውን የሚለቅሙ ለልጆቻቸው ጉሮሮ የሚባዝኑ እናቶች ወዛቸው በፀሐይ የጠገገ መዳፋቸው የጠወለገ ማልዶ የሚነሱ ሴቶች ተመለከትኩ። ከእህል ውሃው በረንዳ የህይወት ስንክሳር ሸብ አድርጎ በአንድ ቦታ ያሰራቸው ይመስላል። በ12 ዓመቴ ነው እዚህ ገባሁት እና አገባሁ፣ ወለድኩ፣ 4 ልጆችን በዚህ ነው የምተዳደረው ማለት ነው። እየተዛዛርኩኝ ያገኙትን እየለቀምኩ በቤት ኪራይ ላይ ነኝ ያለሁት። መጀመሪያ እናቴ ነበረች የምትሰራ። ከገጠር ተሸግሬ ሲመጣ እኔ ጋር ስሪ አለችኝ። በዚህ ገባሁ። በግምት እንኳን ባላቅ 30 ዓመት ይሆናል። ልጆችም እዚህ ነው ያሳደኩት። 5 ልጆች ነው ያሳደኩት እዚህ ነው። በረንዳ ከልጆች ያሳደገን ነው። ጠርገን ሁሉ ነገር አበጥረን እስከ 6 ልጆች በሱ ነው የሚያሳድገው።
የቁመና ይምረዳ እድርን በሱ ነው ሰርቼ የምጥለው። ማንኛው ነገር የሚያስተዳድረው በረንዳ ነው። እንደ ባህል በላይ በረንዳ ነው የሚያስተዳድረው። ለዚህ ስለሆነ በረንዳ ላይ እንደዚህ ላፋችን ጠባርገ የምሰራው ያው ለልጆቻችን ሊያሳድግ ከሁሉ ነገር ካንጻር ከእድሩ ምኑን የልጆቼ ትምህርት ቤት እስክብርቶ ደብተር በዚህ ለፍተን ልጆቹን ስለሚያሳድግ ለዚህ ስለሆነ ነው። ወደ 25 አመት ይሆናል። ከጥራጥሬው መሃል ጥሬዋን ለቅማ ከእጇ ላፏ አጠራቅማ ህይወትን የምትገፋው ምስኪኗ የእህል ተራዋ ናት። ባቧራው ምክንያት አይኗን አታለች። ወዲህ ልጅ በማዘሏ ምክንያት ከገበያው ተገላለች። ከርግብ ቀለብ ጋር እየተጋፋች ፀሐይ ብርድ እየተፈራረቀባት መልኳን አታለች። ግና ዛሬም ከራሷ እየቀነሰች ለልጆቿ ታካፍላለች። እዚጋ ሲገዙ ጠብ ጠብ ያለውን ነው የምጠርጎ ከእጃቸው ጠብ ጠብ ያለው የምጠርጎ ማለት ነው። እና ሲሰሩ ብዙ አይነት ስለሆነ ይሉ በቃ ያለውን አይነቱ ጠብ ያለውን ነው የሚደባለቀው። ተደባልቆ ነው እንጂ አንድ አይነት አይደለም። ጠዋት 12 ሰዓት እነሳለሁ። በቃ የተገኘው ነገር እንደዚህ ለቅሜ አበጥሬ የሚሸጥም ከሆነ የሚበላም ከሆነ ለይቼ የሚበላው ለይብቻ የሚሸጥም ለይብቻ ለዶሮ ነው የሚሸጠው። ለምግብ አይሆንም የሚሸጠው ማለት ነው። አሁን የሚበላው ነገር ደግሞ እንደዚህ ለቃቅሜ ቤት አጥቤ አድርቄ ለልጆቹ አስፈጫለሁ። እኔ ብቻዬ ስለሆነ ጤፍ መግዛትም አልቻልኩም፣ በቆሎ መግዛትም አልቻልኩም። ያው ለቃቅምን ይሄ እዚህ ስር ያለው ባቂላው ጥራጥሬው ምኑን ለልጆቻችን ማታ ገብቼ ቆልቼ መስጠት ብቻ እችላለሁ። በአንድ ደግሞ በጎኑ ጋር ማንም ስላይልነ ማንም ያቀኛል። በረንዳ ህዝቡም ያውቃል። ጠርጌ ነው ልጆችን የሚያሳድገው። ፀሐዩ ላይ ፀሐይ ሰዓት እንደ ወፍ እየወረደ ነው ደማች ላባችን። ብርዱ ሰዓት ስንቀጠቅጥም ዝናብ ሰዓትም ዝናብ አልልም ዳገኝ ብዬ እሮጣለሁ። እዚህ መጀመሪያ ሻይ ቡና እያልኩኝ ነበር የምሰራው። ሻይ ቡና ስል ደግሞ ልጅ አዝዬ ካገባሁኝ በኋላ ማለት ነው አልተመቸኝም። ተነብኝ ነው እንጂ አይኔ ያማመኝ አይኔ መስራት እንደውም እነሱ 3 ወር እንዳትወጪ ብሎኝ ነበር ኦፕራሽን እንዳረጉኝ። እኔ 1 ወርም አልተቀመጥኩም። ምን አይቼን የምቀመጠው? የሁሉ ቤተሰብ አለኝ፣ መድኃኒት ገዛለሁ። የሁሉ ወጪ እንዳለኝ እንዴት ሆነ ነው የሚቀመጠው ቤት ውስጥ? 1 ወርም አልተቀመጥኩም። እነሱ ያውቃሉ። እቺ ነች የምታይ እቺ ለቺ ብቻ ነው ጠብታ ሰጡኝ። እቺ ምንም አይጨመርበትም ጠፍታለች። እናትነት ፈትኖኛል። አንድ ጊዜ እዚሁ ሆኜ የሁለተኛ ልጄን የ1 አመት ሆኜ ኩንታን ወጥቆብኝ እዚሁ ጋር ማለት ነው። ኩንታን ወጥቆብኝ በጣም ተፈትኛለሁ። በቃ ልጆቼ ማበላ ነገር አጥቼ ብዙ ነገር ፈተና ደርሶብኛል። ገና ህፃን ልጆቼ ህፃናቶች ናቸው። በጣም ብዙ ፈተና ደርሶብኛል እዚህ ጋር እና እናትነት በጣም ከባድ ነው። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ። እናትነት እንግዲህ ያው የኔ ሰርቼ መብላቱ ከባድ ነው በጣም። የኔ ሰርቼ 5 ልጆችን አሳደኩበት እንዲለቅም በጣም ይከብዳል። እና አሁን እንግዲህ ልጆቹ ያሉት አሁን እኔ ጋር የልጄ ልጅ ጋራ 4 ናቸው፣ እኔ ጋር 5። ይሄ ሁሉ እኔ ነኝ የምችለው ማለት ነው። ለእናቶች ቀን እንኳን ያደረሰን እንኳን አደረሳችሁ። የእናቶች ቀን ሁላችንም እንኳን አደረሰን። የእናቶች ቀን የሴት እህቶቻችን እንኳን አደረሳችሁ ብያለሁ። ያለው ጋሽ ስብሐት ገብረ እግዚአብሔር ሐውልት አጠገብ ነው። ከታች ጽሑፍ አለ። ጥበብ ሀገር ትሰራለች፣ ሀገርም ጥበበኞችን ታስታውሳለች የሚል አጠገቡም ተቀምጧልና እዚህ የመጣሁት በምክንያት ነው። በዚህ ሳምንት መዲናችን ላይ ከነበሩ ታላላቅ ጉዳዮች መካከል ለሀገር ብዙ ውለታ የዋሉ ጠቢባኖች ትውልድ እንዲያስታውሳቸው ተደርጎ ሐውልት ተቀርጾላቸዋል።
እንደምታውቁት ጋሽ ጥላሁን ገሰሰ በስራዎቹ ኢትዮጵያን ያላነሳበት ስለ ኢትዮጵያ ብዙ ያለበት ጉዳዮቹ እናነሳለን። ኢትዮጵያና ጥላሁን እንደውም ነጣጥሎ ማየትም እስኪ ከብደን ድረስ። ስለዚህ ጋሽ ጥላሁን በሙዚቃው ስለ ኢትዮጵያ ስላበረከተው ነገር የሚቀጥለው ትውልድ የኛ ልጆች ሲጠይቁ መልስ እንድንሰጣቸው በእግረ መንገድ እያለፉ ፎቶ መነሳት ቢፈልጉ እንኳን ይሄ ሰው ማን ነው ሲሉን መልስ እንዲሆኑልን ሐውልታቸው ተቀርጿል። የክቡር አርቲስት ጥላሁን ገሰሰ፣ የሃጫሉ ሁንዴሳ ሐውልቶቻቸው በዚህ ሳምንት ተመርቀዋል። ከዛ በተጨማሪ ደግሞ መሐሙድ አህመድ፣ አሊ ቢራንም ጨምሮ ጠቢበኞቻችን ስለሰሩት ነገር ምስጋናም ተደርጎላቸዋል። ጋሽ ስብሐት አጠገብ የተቀመጥኩት በዚህ ሳምንት ልደቱ ስለሆነ ነው። ቀጥሎ ባልደረባችን ሀረግ ልደቱን አስመልክታ አጭር ጉዳይ ለእናንተ አዘጋጅታለች። በመሃል ግን እንደው ቢያናግረኝስ ብዬ እያሰብኩ ነበር። እድለኛ ሆኜ ባገኘው ደስ ይለኝ ነበር። ወደ ሀረግ እንቀጥል። ጧት ስትነሳ ተመስገን በል። ቀድሞ ከተፈጥሮ የተወዳጀ ተፈጥሮ የሚባለውን መንገድ የተከተለ የሰው ልጅ ማንነት ባህሪና ኑሮ ምንም አሽሞንሞን ሳይኖረው በግልጽ በንግግር ቋንቋ ማቅረብ የሚቀለው ራሱን ከዘልማድ ስር ያወጣ ማድነቅ የሚወድ ታላቅ ደራሲ ነው። በራስ መቆምን ለብዙዎች ያስተማረ ግልጽ ሐቀኛ ደራሲ ነው ይሉታል ወዳጆቹ። በኢትዮጵያ የሥነ ጽሑፍ ታሪክ ውስጥም እንደ ነፃ ንፋስ የተመላለሰበት አሻራው ለዚህ ምስክር ነው። ስብሐት ገብረ እግዚአብሔር ሚያዝያ 24 ልደቱ ነበር። ሲቪን ሳስበው ቀድሞ የሚመጣው ተጫዋችነቱ በጣም ጨዋታ ወዳጅነቱና ታሪክ ስቶሪ ቴለር ነው። በቃ ታሪክ መንገር መውደዱና ለስላሴው በጣም ለስላሳ የህፃን ሽማግሌ ነው የምለው። ያው ለስሜትም ቅርብ የሆነ ሩህሩህ አጎት ነው። ያለ ምንም ጥርጥር 76 ዓመታት በእንደር ላይ ኖሯል። 4 ዓመቱን እግዚአብሔር ነፍጎታል እንጂ በእኔ ስሌት እሱ ከሞተ 10 ዓመት የሆነው ነበር። ስብሐት ሁሌ ሳገኘው በሰው ተከቦ ነው። ወጣቶች ሁሌ ይከቡታል፣ ደራሲዎች ይከቡታል ከድሮ ጀምሮና ተረትም ቢነግረኝ ታሪክም ቢነግረኝ የሆነ ነገር እንድቀስምበት አርጎ ነው የሚያጫውት። ካፖርቱኒዝም የሚከተለው ቢኖር የሆነ ከልካይ ቢኖር የበለጠ የሚያከብረው ይመስለኛል። እሱ ሲምፕል ነው። በጣም ቀለል ባለ መልኩ ማይከብድ የማንም ሰው ወዳጅና ጓደኛ ለመሆን የሚሞክር ያንን ነፍሱን መረዳት በጣም ረጅም ጊዜና ጉልበት ይፈልጋል። አይነግርሽም፣ አያስተምርሽም። አብረሽ እኮ ስቶሪ ነው። በአስተዳደጌ ላይ የሆነ አስተዋጽኦ ይሄን መጽሐፍ ታነቢ ጥሩ ነው፣ ይሄን መጽሐፍ ታነቢ ከሌ ስለሚባል ገጸ ባህሪ ታውቂያለሽ ወይ? ስለ ራሻ ደራሲዎች በብዛት ይነግረኛል እና ውስጤ የሆነ ነገር ዘርቶብኝ ነበር ብያምናለሁ። ሀብት እጁ ላይ እኮ ያለሱ ሳይፈልገው የቀረበት ጊዜ መጀመሪያ መጽሐፍ ሪፍሌክሽን ሲወጣ ግጥሞቼንም ለማስነበብ እድሉ ነበረኝ እና በጣም he was very happy። ከዛ በኋላ ያው አጣ ነው። ግን ስብሐት ግጥምም ወግም ሁሉንም ድርሰትም ብዙ ችሎታ ያለው ደራሲያችን ነው ኦብቪስሊ እና በቀላል መንገድ ነው ሁሉም ሰው እንደሚረዳው ቀለል አድርጎ ነው የሚጽፈውና ከሊቅ እስከ ደቂቅ ይላል። እሱ ራሱ ሁሉም ሰው አንብቦ የራሱን ትርጉም የራሱን እሳቤ እንዲወስድበት የሚያደርጉ ከእውነታ ከህይወት የተቀዱ ታሪኮች ናቸው። ደቀ መዛሙርት ነበሩት ማለት እንችላለን። እንዲታወቅ እንደ ቤት ውስጥ እንደማቀው ስብሐት እኛ ጋር ሲመጣ ቤት አባቴ ጋር ከእናቴ ጋር በተለይ በጣም ቅርብ ነበሩ። ስነ ጽሁፍ የሚናበቡ ነበር። ቢስማማሽን ትነግራለሽ፣ በአንቱታ ወይ በአንተታ ትቀጥያለሽና እንደዚህ አይነት ሲምፕል ሰው ሲጽፍም ቁልጭ አድርጎ ነው አንዴ የሚጽፈው። እጅ ጽፈቱ በጣም የሚነበብ ነው። የእጅ ጽፈቶች ቀላቅለሽ ብታመጪ ይሄ ነው እሱ ጽፈት ልልሽ ይችላል። ሲጽፍ አንዴ ነው የሚጽፈው። ደግሞ ሲያው ትንሽ ወሽመጥ እንዲህ ይጨመምርበታል። አማርኛ ላይ ጓደኞቹ ናቸው አፕታይቱን የሚከፍቱት። የምዕራቡን ዓለም ስነ ጽሁፍ ምንም ጥርጥር የለም ዩኒቨርሲቲ ኮሌጅ ተማሪ እያለ ነው የሚያውቀው። ሐውልቱ የበቆመበት በተመረቀበት ዕለት አጋጣሚ 9ኛ ዓመት ልደቱ ነበር። የአርበኞች ቀን ነው። ሚያዝያ 27 ነው ልደቱና በዛን ዕለት ሐውልቱ ተመርቆ ብዙ ወዳጆቹ ብዙ ደቀ መዝሙርት
የምትያቸው አይነት ወጣት ደራሲያን፣ አንጋፋ ደራሲያን፣ ታላላቅ የክብር እንግዶች ሁሉ በተገኙበት ሐውልቱ መመረቁ በጣም ደስ ይለኛል። ጋሽ ስብሐት ሚያዝያ 27 ተወለደ። 5 ዓመት እንግዲህ ልደቱን ከፋሽስቶች ጋር ያከበረው ማለት ነው። ልክ ጣሊያን ደግሞ አዲስ አበባ በገባበት የዕለት ሁለት ራስላሴ በድል አድራጊነት ሚያዝያ 7 ቀን ገቡ። እንኳን ለ90ኛ ዓመት የልደት በዓል አደረሰ ማለት ነው። ወዳለህ መልካም ልደት እመኝለታለሁ። ስብሐት ለልጁ ምን አላት አሉ? እኔ የምሞተው በሚወዱኝ ሰዎች ልብ መረሳት ስጀምር ነው። ስጋዬ ሞተ ብለሽ አትዘኝ፣ በልብሽ አትርሽኝ፣ ባጸደ ስጋ ከምንከላወስ ሞቼ ብታስታውሽኝ ለኔ ምርጫዬ ነው አላት። በብዙ የሚወዱትን ሰው መርሳት መጀመር ነው ሞት። ከ90 ዓመታት በፊት ከሀገራችን የወጡ በኮሎምቢያ ሪከርድስ አማካኝነት ተቀርተው የነበሩ 350 የሚሆኑ ሙዚቃዎች በዚህ ሳምንት ወደ ሀገራቸው መመለሳቸውን ሰማን። እነዚህ ሙዚቃዎች በኢትዮጵያና በጣሊያን ጦርነት ወቅት ያኔ ጣሊያን ኢትዮጵያን ስትወር በኮሎምቢያ ሪከርድስ አማካኝነት ተወስደው ከ90 ዓመታት በኋላ ወደ ሀገራቸው የተመለሱ የሙዚቃ ስራዎች ናቸው። ኢትዮጵያዊ የሆነ መልክ ያላቸው ያኔ የነበረውን የዘመኑን ሙዚቃ የሚያሳዩን ጭምር ናቸው። አሁን በዘመናዊ ቴክኖሎጂ ታግዞ ለባለቤት ሀገር ኢትዮጵያ መመለሱን የሰማነው በዚህ ሳምንት ነው። ይህንን ደግሞ ሙዚቃ ለሚወዱ ሁሉ ተረክቦ ክፍት ያደረገው የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ነው። እነዚህ የሙዚቃ ስራዎች ከዚህ በኋላ የኢትዮጵያ ሙዚቃ ላይ ጥናትና ምርምርን ለሚያደርጉ ደግሞ የሙዚቃውን ዓለም ከፍ ለማድረግ ጥረት ለሚያደርጉ ባለሙያዎች በጣም ትልቅ ሚና ይኖራቸዋል ተብሎ ይጠበቃል። እንዲሰጡን የሆነው ደግሞ በአንድ ቅን የሙዚቃ ፕሮፌሰር አማካኝነት እንደሆነ በዚህ ሳምንት የሰማነው ጉዳይ ነው። በዚህ ሳምንት ከነበሩ ጉዳዮች መካከል እናንተ የመረጥነውን በዚህ መልኩ ነገርኳችሁ። ደግሞ ቀሪ ጉዳዮቻችን ከፋና ቀለማት ጋር በቀጥታ ስርጭት ከእናንተ ጋር ይቀጥላሉ። ሐሰን ይትባረክ ሐረግ ቀጥሉ።